ብሌን ከእንግዲህ ወዲያ ያለፈ ህይወቷን ማስታወስ እንደማትችል ተነገረ ከሆስፒታል። አቶ አምነን ጥሩ ትዝታ ቢኖረውም ነገር ግን ከእንግዲህ ወዲያ ብሌን በክፉ ጊዜው አብራው እንደማትሆንና እንደማታዝናና ወይም ማነህ ብላ መጠየቋ ለሱ በጣም ከባድ ነበረ። ምንም ቢሆን የምትረዳኝና የምወዳት የምትወደኝ እሷ ነበረች። አሁን አትወደኝ ይሆን ወይስ ምን ይሆን በማለት አቶ አምነን ጭንቀት ውስጥ ገብቷል። ወይዘሮ ጄሪ አወቀብኝ ወይስ አላወቀብኝ እያለ ስጋት ላይ ሲገባት እንደው ሰው ቢያደርገው ግን ምን ታደርጋለህ ሲለው የእናቴን ቀን ይስጠኝ ከዚህ ተቤት ብቻ ሳይሆን ከዚህ ዓለም ላይ ነው አንገቱን ሲጣርግ የምገለው ስትል ምን ማድረግ እንዳለባት ግራ የገባት ጀሪ ለሙስጠፋ ደውላ ናት ሁሉ ብላ ሁሉንም ነገር ስትነግረው ብሌንን ብላ ስትጀምር እንዳጨርሽ አንቺ ክፉ የሰራሽው ግፍ ገና ይደርስ ከዚህ በላይ ያደርግሻን በማለት ጥሏት ይሄዳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ድራማን ክፍል 29 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ብሌን አቶ አምነን ከሆስፒታል ሲመጣ ሁሉም በር ላይ ሰፍ ብሎ እየጠበቀው እያለ የብሌንን ሁኔታ ለማጣራት እጁን ጎግተዋል። እሱም እንዲህ በማለት ወይዘሮ ዛህራ ምንም ተረጋጉ፣ የተፈጠረ ነገር የለም። ነገር ግን በጣም በሚያሳዝን ሁኔታ የባለፈውን ብሌን ማስታወስ አልችልም በማለት ይነግራቸዋል። ብሌንም በአንገቷን በንትን ተጠቅልላ ወደ ቤት ገብታ የምታየው ሁሉ ቤቱ አዲስ፣ ሰው አዲስ፣ እኔ የት ነኝ? ከዚህ በፊትስ ማን ነኝ? እያለች እንቆቅልሽ የሆነባት ብሌን ወደ አልጋዋ ዘንድ ስርቶ በጣም እንደምታምር ክፍሏ ስትነግረው ይሄ ያንቺ ክፍል ነበር በማለት ይነግራታል። ሁሌም ከጎኔ ነበርሽ በችግሬ ጊዜ፣ ስለዚህ እኔም አሁን ከጎንሽ ሆኜ እንትንልሻለሁ በማለት ለማጽናናት ይሞክራል። አቶ አምነን እጅጉን እያለቀሰ ብሌን ጋ ያሳልፋቸውን ጥሩ ጊዜዎች የማይረሱትን እያስታወሰ እንባዎቹ በአይኑ ይሞላሉ። ብሌን ለምን እንደሚያለቅስና ደግሞም ጥሩ ሰው እንደሆነ ብትነግረውም ነገር ግን አንቺ ከኔ በላይ ጥሩ ነበርሽ በማለት እንዲሁ በለቅሶ እንባው ይሞላል። ምንም ያክል እንኳ ብሌን እንደዛ ብትሆንም ጀሪ ግን ባደረገችው ነገር እጅጉን ተጸጽታለች። ነገር ግን እናቷ ወይም አያቷ አምነን እናት ካለችበት ሄደችበት ከልጇ ቤት ስትመጣ ልጇን ዲያናን ይዛ ነበር የመጣችው። ሲንዴሬላና ወንድሜ በጣም ነው ናፈቁኝ ብላ እየዘለለች ወደ ቤት ስገባ ወንድሟ መጀመሪያ ከመደናገጣቸው በፊት ሁለቱም እኔ ልንገራት በማለት ለእህቴ ዲያና በሲንዴሬላ እንደ በፊቱ እንደምታያት አይደለችም። ከደረሰባት አደጋ በኋላ አንቺን ራሱ ማን እንደሆንሽ አታስታውስም። ስለዚህ ሲንዴሬላን እንደ አዲስ ነው የምትተዋወቂያ በማለት ይነግራታል። እሷም ወንድሟን ያላትን እሺ ብላ እንዳልከኝ አደርጋለሁ ብላ ነገር ግን አያቴ ምንድን ነው ማናት ሲንዴሬላ? እዚህ ቤት እስካሁን በቆየንበት ጊዜ ሲንዴሬላ የምትባል ልጅ አልሰማሁም ስትልም እሷ ግን ሲንዴሬላ ብሌን እንደሆነ ስለምታውቅ አቶ አምነን ግልጽ አድርጎ ይነግራታል። እውነትም በቦታው ነው ስሙን ያረግሽው፣ በጣም የምታምርና ስነ ስርዓት ያለ ልጅ ነበረች። ነገር ግን በማለት በደረሰባት አደጋ እጅጉን ታዝናለች። ሳሎን ተሰብስበው ሁሉም እያወሩና እየተጫወቱ የብሌን ጉዳይ እጅጉን ያሳሰባቸው ደግሞ ምን ማድረግ እንዳለባቸው እያሰቡና እያሰላሰሉ ያሉ ጄሪ ምን ማድረግ እንዳለባት ግራ ግብት ብሏት፣ ነገር ግን ሲፈን ይሄ ነገር ምንም ገጠመኝ አይመስለኝም፣ እንዴት አንድ ልጅ ከፎቅ ራሷን ልጥል ትችላለች? ሰውናት እኮ አንሸራቷትም ሊሆን ይችላል ብትልም ነገር ግን ነገርየው የማይመስልና እንዲሁም ማይልዋጥ ያላይ ነው ስትልም አቶ አምነን በጣም ተናዶ እኔ ይህን ሰው ባገኘው ሲጣርጌ ነው የምገለው እያለ ማውራቱን ይጀምራል። የዚህ ጊዜ ጄሪ በጣም ግራ ገብቷትና በፍርሃት ተሞልታ ምን ላድርግ እያለች መውራቷን ትጀምራለች። ጧትም ማታም ቢሆን ቀንም ተወይዘሮ ብሌን ክፍል አቶ አምነን ስለማይወጣ ጁዲ ግን ዛሬ ቁርሷን ወይም ሰዋን ላብላት እኔ ላጉርሳት በማለት ለወይዘሮ ዛህራ ከዘራችላት በኋላ ተቀብላ ወደ ክፍሏ ዘንድ ትሄዳለች። ክፍሏም ጋር እንደሄደችም
ማንነቷን ስትጠይቃትም እኔ ስለዚህ ቤት እስቲ አንዳንድ ነገር ስትጠይቂ ንገሪ ስትላትም እኔ የአቶ አምነን ጸሐፊ ነኝ፣ ስለዚህ ቤት ብዙም አላውቅም፣ ስለዚህ አልፎ አልፎ ነው የምመጣው ማለት ነው። በአጭሩ ግን የማውቀውን ልንገርሽ፣ አቶ አምነን ማለት በጣም ጥሩና ደግ ሰው ማለት ነው። እንደሁም በተቃራኒው ደግሞ እናት ዛህራ የዚህ ቤት አጋዥና ሰራተኛ ሰኳን፣ ነገር ግን ላንቺ ልክ እንደ እናትሽ ደግሞ ልክ እንደ ልጇ የምትወዳችሁ የምትዋደዱ ነበረ። ፍቅራችሁ በጣም ያስቀና ነበር በማለት ጁዲ ለቢሌን ትነግራታለች። ልጁ እንኳ በጣም ጥሩ ልጅ እንደሆነ አቶ አምነን እኔም ተመልክቻለሁ። እንደዚህ የሚንከባከበኝ ምን አድርጌለት ነው እያልኩኝ እንቆቅለሽ ሆኖብኛል ስትልም እሷ ግን ምንም እንቆቅለሽ ስለማያስፈልግ ያክል እንኳ ብዙ ብትጨቃጨቅም ብዙ ብንትን ብትልም ብሌን ግን እንደዚህ በመሆኗ ፈልጋው ወይም ማስበው እንዳልሆነ በጄሪ ለሙስጠፋ ትነግረዋለች። ሙስጠፋም የራስሽ ጉዳይ ነው ብሎ ጥሏት ይሄዳል። ትንሽ ቆይታም ይሄን ነገር ሲነጋገሩ ልጅ ዲያና እየሰማች ነበረ። ወደ አያቷ ክፍልም ሄዳ ብዙ ጊዜ ወደ መመላለስ ዘንድ ትሄዳለች። እሱም ምንድን ነው ብላ እንደዚህ ያሳሰበች ብላ ስትጠይቃትም አያቴ አንድ ነገር ሰምቼ እኮ በጣም አሳሰበኝ ትላታለች። እሱም ምንድን ነው ብላም ስትጠይቃም እኔ ወደ አንቺ ክፍል እየመጣሁ ያለ ጄሪና ሙስጠፋ ቤሌንን እንደዚህ ያደረጓት በጄሪ እንደሆነ ስታወራ ሰማሁ። ሙስጠፋ በጣም ተናዶባታል በማለት ትናገራለች። በዚህ ጊዜ አያቴ በጣም ተናዳ ቆይ በቃ አንቺ ምንም ዝም አትበይ፣ ዝም በይ፣ ወንድምሽንም እንዳትናገሪ፣ ለዚህ እኔ የማደርገውን አደርጋለሁ በማለት እሺ ብላ ከዛ እንድትሄድ ታደርጋታለች። እሺ ብላ ብዙም ሳትቆይም ወይዘሮ ብሌን ግን ምሳዋን በልታ ስጨርስ በጣም አመስግናና በዚህ በኩል ደግሞ ወይዘሮ ሜርሲ ከአቶ አምነን ሰራተኛ ጋር በድብቅ ሰርቀው ሊሰሩት ያሰቡትን ስራ አንድ ጠባብና በጣም ጨለማ የሆነ ክፍል ውስጥ ቀጠሮ እንደያዘና አሁን ደግሞ የአቶ አምነን የእርሻውን ቦታ አንዱን ወደ ራሳችን የምናደርግበትን ስራ አቶ አምነን አሳመነሽ እንድታስፈርሚ ሲባል ስላትም እሷ ግን ወይዘሮ ሜርሲ ግን አቶ አምነን እንደዚህ ከጠየቅኩት ይጠረጥረኛል። ምክንያቱም እኔ ድርጅት ውስጥ እኔ ምን አገባኝ፣ እዚህ ይህን ስራ እኔ ማገዝ ባለብኝ በእርግጥም አግዛችኋለሁ፣ ይሄ ጥቅም ለጋራችን እስከሆነ ድረስ፣ ነገር ግን እኔ ይሄን ማድረግ አልችልም ስትል፣ ነገር ግን ሰውየው በጣም ተቆጥቶና እንዲሁም ሌላ ክፉ ነገር እንደሚያደርስባት ስታቅ በጣም ፈርታለች። ወይዘሮ ሜርሲ ብዙ ጊዜ ራስ ወዳድና እንትኗ ብትሆንም ነገር ግን ይሄ ራስ ወዳድነቷና ገንዘብ ወዳጅነቷ ዛሬ ግን ህይወቷን አደጋ ላይ የጣለው ይመስላል። አቶ አምነንም ብዙም ሳይቆይ ትንሽ ከተኛና ተተገላበጠ በኋላ የሰላም እንቅልፍ ምንም አላገኘም። በህልሙ ብሌን ገደል ስትገባ ወይም ከፎቅ ላይ ራሷን ስታጠፋ እያሰበ ካልጋው ላይ መርመስመሱን ይጀምራል። ብሌን ደግሞ በተቃራኒው እንቅልፍ ብሏት እንዴት ማነኝ ወዴት ነኝ የሚለውን የማንነት ጥያቄውና እዚህ ቤት ስንት ቀን ጊዜ እንደቆየች እየብሰለሰለች ነው። በዚህ በኩል ደግሞ ሲፌን ደግሞ ሙስጠፋ አዲስ ሚስት እየተጀናጀነ በመሆኑ እጅጉን ቅናት አንገብግቧታል። እኔ ተቀምጬ ጄሪ ስልክ ስደውል ማንነቷንም ሳታቅ እኔ ያቶ ሙስጠፋ ሚስት ነኝ፣ ማነሻ እንጂ ሁለተኛ በዚህ ስልክ ሳንዳደጉ በማለት ስልኩን ትዘጋባታለች። ሙስጠፋም ይሄን ማድረጓ ልክ እንዳልሆነና ደግሞም እኮ እንደ ህፃን ልጅ የት እንደምወጣና የት እንደምገባ ማሳወቅ የለብኝም በማለት ትቷት ይወጣል። ነገር ግን አቶ አምነን እጅጉን ጭንቅና ጥብብ ያለው የቤለን ጉዳይ ነው። ቤሌን ትሻላታን ወይም ትድናለች ወይስ አድንም የሚለውን ብዙ ጊዜ የምታስታውሳቸውን ነገር የምትወዳቸውን ነገር ካረገች ወይም ካልንትንታለች ወደ ቦታዋ እንድትመለስ ወይም ማስታወስ እንዲጀምር እንደሚረዳትም ዶክተሮቹ ነግሮታል። ነገር ግን በደረሰባት የጭንቅላት ጉዳት የተነሳ ያን ያክል ብዙ ማስታወስ እንደማችልም ተነግሯል። ውድና የተከበራችሁ የቻናላችን ቤተሰቦች ቀጣይ ብሌን አስታውሳና አቶ አምነንና ብሌን አንድ ላይ ሆነው እንደምንገናኝ ተስፋ አደርጋለሁ። ላይክ ሼር